ዓለም የከተሞች አረንጓዴ ሽፋን መለኪያ ብላ የምታስቀምጠው 30 በመቶውን ነው። ከዚህ የመለኪያ ቁጥር ደረጃ አንጻር ታዲያ ከጥቂት ዓመት በፊት የኛዋ መዲና አዲስ አበባችን በምን ደረጃ ላይ ትገለጻለች? 2010 ድረስ የነበረው የከተማችን አረንጓዴ ሽፋን 2.8 እጅ ብቻ ነበር። ከተቀመጠው ደረጃ በ27 በመቶ ዝቅ ብላ ትገለጽበት የነበረው ይህ ቁጥር ደግሞ የሚነግረን አንድ እውነት ወደ ኋላ የቀረንበትን ነበር። አዲስ አበባ ቀድሞ የነበራት አረንጓዴ ሽፋን በየጊዜው እየቀነሰ ሄዶ እጅግ በጣም ተራቅታ የዓለም ከተሞች ከሚለኩበት የአረንጓዴ ሽፋን ያነሰ የአረንጓዴ ሽፋን ኖሯት በብዙ ትነቀፍ ነበር። ከዛ ነቀፋ አንጻር ብቻ ሳይሆን ደግሞ ከተማ ለነዋሪዎች ምቹ የሆኑ ዘንድ የሚለኩበት አረንጓዴ ውብ ጽዱ መሆን ነውና ከዚህም አንጻር ለከተማችን ነዋሪዎች ለመኖር ምቹ ያልሆነ ሁኔታ ውስጥ ገብታ ነበር ማለት ይቻላል። በተደራጀ በተቀናጀና በጋራ በቆመ የህዝብ ክንድ አረንጓዴ አሻራን በኢትዮጵያም ይሁን በአዲስ አበባ ምድር ላይ ማሳረፍ ከተጀመረ እነሆ 8 ዓመታት ተቆጠሩ። ያ በዝቅተኛ ደረጃ ትለካበት የነበረው የአዲስ አበባ አረንጓዴ ሽፋን ዛሬ ላይስ የት ደረሰ? ዛሬ ላይ ግን ተባብረን በጋራ ሆነን ተክለን የከተማችንን የአረንጓዴ ሽፋን 24 እጅ ማድረስ ችለናልና በዚህም ትልቅ ድል ተጎናጽፈናል። እርግጥ ነው ላለፉት 8 ዓመታት የተዘሩት ዘሮች ዛሬ አድገው አዲስ አበባን በአረንጓዴ ሽፋንና በጽዱ ውበት እያስተነፈሱ ነው። መዲናዋ የአረንጓዴ ሽፋኗን ያሳደገችበት ምቹና ጽዱ የመሆን ጉዞዋን እያሳለጠችበት የምትገኘው የአረንጓዴ አሻራ 8ኛውን ዙር በይፋ ጀምራለች። የከተማ አስተዳደሩ በቁርጠኝነት የተገበረውና በከንቲባዋ መሪነት የተፋጠነው የአረንጓዴ ልማት ስራ አሁን ላይ ከታላላቅ የኮሪደር ልማት ፕሮጀክቶች ጋር ተሳስሯል። ተራቁቶ የነበረው አውድ እየተቀየረ የአየር ንብረቷ እየታደሰ መዲናዋ የእውነትም የውበትና የህይወት ማዕከል እየሆነች ለመምጣቷ አረንጓዴው አሻራ የታሪክ አሻራዋ ጭምር ነው። ይህን መርሃ ግብር ስናካሄድ ነገ ትልቅ ብልጽግና ሆኖ እንደሚከፍለን ምንም ጥርጣሬ የለው። ብልጽግናን በምኞት አናመጣው፣ በስራ ነው ልናመጣ የምንችለው። ብልጽግና ደግሞ በኢትዮጵያ እንደሚረጋገጥ አንዳች ጥርጣሬ የለንም። የጀመረው ጉዟችን ይህንን እውነት ይመሰክራል። የህዝባችን ትጋት ደግሞ ይህንን ለማረጋገጥ ሁል ጊዜ በተከታታይነት ሳይቋረጥ እየተፈጸመ ያለ ተግባር በመሆኑ ምክንያት በአጭር ጊዜ ውስጥ የኢትዮጵያን ብልጽግና በጋራ እናረጋግጣለን። ይህንን ተስፋን ስንተክል የነገ ብልጽግናን እያሰብን የምንተክለው ለዛሬ ጥቅማችን ብቻ አይደለም፣ ለነገ ትውልድ ተሻጋሪ የሆነ ትላንትኛ ዕዳን እንደተቀበልነው ለትውልድ ዕዳን ላለማሻገር ለትውልድ ምንዳን ለማስረከብ እንደሆነ አስበን አሻራችን ብለን እያንዳንዳችን እየኮራንበት እንትከለላለን። በጋራ መቆም ያመጣው ውጤት በተቀናጀ አሰራር የፈካው ለውጥ ዛሬ በየአደባባዩ ምስክር አቁሟል። ይህ የአረንጓዴ አሻራ ንቅናቄ ትርጉሙ ሰፊ ነው። በችግኞች የሚተከለው ተስፋና ህልም ነገ ልምላሜና በራስ የመኩራት የምግብ ዋስትና ትሩፋትን ይዞ ይመጣል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ይህ ችግኝ ተከላ አገራችንን እንደ ሀገር ያመጣ ነው የአካባቢ እንክብካቤ ለውጥ እንደተጠበቀ ሆኖ በዓለም አቀፍ ደረጃ ተወዳዳሪ አገር እንድንሆን የራሱ የሆነ አስተዋጽኦ አበርክቷል። በዚህ መሰረት በዓለም ደረጃ በየዓመቱ የሚከናወነው የኮፕ 32 ጉባኤ አዘጋጅ ሁና ስትመረጥ ኢትዮጵያ በአረንጓዴ አሻራ ያመጣነው ለውጥ ያበረከተልን ትልቅ ስጦታ መሆኑን መገንዘብ ያስፈልጋል። ችግኝ መትከል ብቻ ሳይሆን ተንከባክቦ ለፍሬ ማብቃት ግድ ይላል። በመኖሪያ ቤት አካባቢ፣ በትምህርትና ጤና እንዲሁም በሃይማኖት ተቋማት በየፈርጁ መትከልን ከተማዋም ሀገርም ከሁሉም ዜጋ ትጠብቃለች። የዘንድሮ አረንጓዴ አሻራ ፕሮግራም ስንጀምር ሁሉም ሰው ዛሬ በመጀመር ደረጃ እንጀምረው እንጂ ሁሉም በየተቋማቱ ሊያከናውነው የሚገባ ትኩረት ሊሰጠው የሚገባ ስራ ነው። እዚህ የሪል ስቴት አልሚዎች ያለው ባለሀብቶች ያላችሁ፣ ትልልቅ ተቋማት ያላችሁ፣ መስሪያ ቤት የምትመሩ ሰዎች ያላችሁ፣ ስለዚህ ለቀጣይ 30 ዓመት 40 ዓመት 50 ዓመት
የሚሆን ነገር ማሳረፍ በጣም ይገባናል። ሁላችሁም የተፎካካሪ ፓርቲ አመራሮች ለሀገር ነው የምንሰራው፣ ለከተማችን ነው የምንሰራው። ስለዚህ ይሄንን ኃላፊነት ይዘን መስራት መቻል አለብን። ዛሬ አዲስ አበባ የምትተነፍሰው አየር ንጹህ፣ መንገዶቿ ጽዱ፣ ገጽታዋ ደግሞ ሳቢ እየሆነ የመጣው በዚሁ በታቀደና በተቀናጀ አረንጓዴ አሻራ ምክንያት ነው። የበረከት ሀገር ያርግልን፣ የሰላም ሀገር ያርግልን። አሜን።